18 ክሬዲት አወር ሲሰጠኝ እንዴት ያንን 18 ክሬዲት አወር አስተምራለሁ ብዬ እንደዚህ ይዤ በጣም ነው ያለቀስኩት። መራመድ አቅምቶኛል። መምህር ነኝ፣ እንዴት ነው ቆሜ የማስተምረው? እንጀራ ነው እንጀራ መተው አልችልም። በጋሪ ነው እንዴ የሚሄደው ትምህርት ቤት? በጋሪ ሲጄ እንዴት ነው የማስተምረው? በቃ ተስፋ ነው የቆረጥኩት። 12ኛ ልጅ ነች ዘንድሮ ልጄ። ማትሪክ ሳላስፈትናት ልሞት ነው እንዴ ብዬ ነው ያለቀስኩት። ስሜ ህሊና ደሳለኝ ይባላለሁ። የመጣሁት ከወሰን ነው። እግዚአብሔር ይህን እድል ሰጥቶኝ ምህረት አድርጎልኝ እዚህ ቦታ ስላቆመኝ እግዚአብሔርን በጣም አመሰግናለሁ። እዚህ ቦታ የመጣሁት እንግዲህ በጣም አሞኝ ነበር። አሞኝ ሐኪም ቤትም ተመላልሼ ነበረ። መፍትሄ ሳጣ ወደዚህ መጣሁ ማለት ነው። ወደዚህ እንድትመጣ ያደረገችን እዚሁ ቸርች የምትገለገል እህቴ ነች ማለት ነው። ሆስፒታል ሂጄ ነበረ። ሆስፒታል በሚሄድበት ጊዜ በጣም እንዳመመኝ፣ ነርቭ እንደሆነ፣ ዲስክ መሸራተት እንደሆነ የተነገረኝ ማለት ነው። በጣም ነበረ የሚያመኝ የነበረው። ከአቅም በላይ ነው የሚያመኝ። ህመሙ የደረሰበት ሰው ነው የሚያውቀው። እና በጣም ነው የሚጠዘጥዘኝ። መቆም አልችልም፣ መቀመጥ አልችልም፣ መራመድ አልችልም። ጎንበስ ካልኩ ቀና ማለት አልችልም፣ ቀና ካልኩ ጎንበስ ማለት አልችልም። በጣም ነበር የሚያመኝ፣ በጣም ማለት ነው። በቃ ሚጥሚጣ እንዳቃጠለው ሰው ነው የሚያምለው ማለት ነው በሚያመኝ ጊዜ። እና እንደገና ደግሞ ቁስል የያዘውን ሰው ታውቃላችሁ አይደለ? መግል የያዘው ሰው እንዴት ነው ቁስሉ መግሉ ካልፈረጠ እንዴት ነው ሰውን የሚያደርገው? እንደዛ ነበር የሚጠዘጥዘኝ ማለት ነው። በጣም ነው የሚጠዘጥዘኝ። እና ምንም እረፍት የለኝም። እና መምህር ነኝ። 18 ክሬዲት አወር ሲሰጠኝ እንዴት ያንን 18 ክሬዲት አወር አስተምራለሁ ብዬ እንደዚህ ይዤ በጣም ነው ያለቀስኩት። ከዛ ለአለቃዬ ስነግረው እንደዚህ ያመኛል እኮ ያልታመምኩ ነው ማስመስለው። እና ለአለቃዬ ስነግረው 9 ያደረገልኝ 45 ደቂቃ ክፍል ውስጥ እንዴት አድርጌ ላስተምር? መቆም እንዴት ልቁም? መቀመጥ እንዴት ልቀመጥ? መቆም መቀመጥ የማይቻል ነገር ማለት ነው። እና ዳስተር ወይን ስክሪፕቶ ወይን ቾክ ሲወርቅብኝ እንደዚህ ቁጥጥ ብዬ ነው ማነሳው ማለት ነው። ተማሪዎቼ ሁሉ አወቁ መታመሜ ማለት ነው። ሲያውቁ ራሳቸው አይዞሽ መምህርት አይዞሽ እያሉ ተጨናነቁ። ተማሪዎች ማለት ነው አንስቶ ይሰጡኛል። አሁን በዛው ውስጥ እያለው ማለት ነው እግዚአብሔር ወደዚህ ቸርች መራኝ። እህቴ አንቺ ምን ሆነሽ ነው? ሰው እኮ እየዳነ ነው፣ ለምን እዚህ ቸርች አትሄጂም እና አይጸልይልሽም አለችኝ ስትለኝ፣ ከዛ በፊት ሆስፒታል ሄድኩ ማለት ነው። ሆስፒታል በሚሄድበት ጊዜ ተነገረኝ ማለት ነው። የታመምኩት ተነገረኝ። በቃ መናገር ለራሱ ነው ያስጠላኝ። ህመሙ መናገር አስጠላኝ። ዶክተሩ በሚነግረኝ ጊዜ እኔ ተለወጥኩኝ እዛው ቁጭ ብዬ ማለት ነው። ምንድን ነው የሚያወራልኝ? ከዛ ዲስክሽ ተንሸራቷል፣ ነርቭሽ ላይ ምን ብሏል? ምንድን ነው አጥንትሽ ወደ ውጭ አፈንግጧል አለኝ። ይህን እንዴት ነው መቋቋም የምችለው? መምህር ነኝ፣ ቆሜ ነው የማስተምረው። በጣም ከባድ ነው። በጣም መጣው ማለት ነው። እዚህ ቸርች መጥቼ ልክ ገባው። ከመምጣቴ በፊት እዚህ ቸርች ከቤቴ ስወጣ አስፓልት ልሻገር ስል የሆነች መኪና እንዴት እንዳለፈች ለራሱ የታችኛውን እንጂማ የዚህኛውን አላየው። በረኬቴ ላጎልብኝ መንገድ ላይ ልቀር ነበር ማለት ነው። ዛን ቀን መጥቼ ገባው። ተራ ተይዞልኝ ነበር። መጥቼ ገባሁኝና 49 ቁጥር ተሰጠኝ። ልክ እህቶችና ወንድሞች እዛ ውስጥ በሚያገለግሉበት ጊዜ በጣም ነው ደስ ያለኝ። ውስጤን ደስ አለኝ። ደስ ነው ያለኝ በጣም። ምን አሉ? ትምህርት ቤት ተማሪዎች አይዞሽ ነበር የሚሉ ይሰማኝ ነበር። እንደዛ ሲሉኝ ደስ ይለኛል። እዚህ ደግሞ ተራይ በሚደርስበት ጊዜ ህመሜን ጠየቁኝና ነገርኳቸው። እግዚአብሔር ይረዳሻል አሉኝ። እግዚአብሔር ይረዳሻል ሲሉኝ እኔ በዛን ጊዜ ውስጤን የተሰማኝን ነገር ልነግራቸው አልችልም። በጣም ነው ደስ ያለኝ። በቃ መጣን ቁጭ አለ እዚህ ጋር። በጣም ነው የተሰቃየሁት። በጣም መሄድ አቅቶኝ ማለት ነው። መራመድ አቅምቶኛል። መምህር ነኝ፣ እንዴት ነው ቆሜ የማስተምረው? እንጀራ ነው እንጀራ መተው አልችልም። በጋሪ ነው እንዴ የሚሄደው ትምህርት ቤት? በጋሪ ሲጄ እንዴት ነው የማስተምረው? በቃ ተስፋ ነው የቆረጥኩት። ጠዋት ከአልጋ ላይ ስነሳ እግሬን እስከታች ድረስ ይጠዘጥዘኛል። መቆም አልችልም፣ መቀመጥ አልችልም፣ መተኛት አልችልም። በጣም ነው ያዘንኩት በህይወቴ ማለት ነው።
እና እንዴ ምንድን ነው እኔ ልሞት ነው ወይስ ምንድን ነው? ልጆች አሉኝ። ልጆቼ ማታ ማታ እሹልኝ፣ በቫዚሊን ማታ ማታ እሹ፣ ማሸት ምንም መፍትሄ የለው ምንም ነገር። 5 ዓመት ሙሉ የተሰቃየሁበት 2013 የካቲት ነው የጀመረኝ። በማደንዘዣ የሆነች ሮዝ መድኃኒት አለች፣ እሷን እየወሰድኩ ነው። ትንሽ በቃ እሱን ስወስድ ሻል ይለኛል። እሱ ከውስጤ ሲያልቅ ይጀምረኛል፣ ይጠዘጥዘኛል፣ መቆም አልችልም። አሁን እንደዚህ እንደምቆም መሰላችሁ? ቅድም ስዘል ነበረ። ጌታ ስሙ ይባረክ። እና በጣም ከመናደድ የተነሳ ማለት ነው እንዲህ ማዲያት ነው የወጣብኝ ፊቴ ላይ። በጣም ነበር የማስበው ገና ያላሳደግኳቸው ልጆች ስላሉኝ እነሱ ለወግ ለማድረግ መድረስ አለባቸው። 12ኛ ልጅ ነች ዘንድሮ ልጄ ምን ይስማት ማትሪክ ሳላስፈትናት ልሞት ነው እንዲህ ብዬ ነው ያለቀስኩት። ልጅ ያለው ያውቀዋል። አባቴ የሌላት ልጅ ነች እና እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። አሁን ይኸው እንደፈለኩ በላለሁ፣ እንደፈለኩ ጠጣለሁ፣ እንደፈለኩ ዘላለሁ፣ እንደፈለኩ ቀመጣለሁ፣ እንደፈለኩ እነሳለሁ፣ እንደፈለኩ ጎንበስ ስላለሁ። እንደተፈታች ጥጃ ነው እግዚአብሔር ያስቦረቀኝ። ስሙ የተባረከ የተቀደሰ ይሁን። እዚህ እግዚአብሔር እርሶን በቃ ምን ብዬ በቃ ቃላት ያንሰኛል። እግዚአብሔር ይመስገን። በጣም እግዚአብሔርን አመሰግናለሁ። እዚህ ቸርቹ በሙሉ ላደረጋችሁ ነገር ሁሉ ከውስጥ እስከ ውጭ ድረስ ማለት ነው እስከዚህ ድረስ ለተደረገልኝ ነገር ሁሉ እግዚአብሔርን አመሰግናለሁ። ከዛ ሄድኩ ማለት ነው። እህቴ መመርመር አሁን እዚህ መጥቼ በቃ ዳንኩኝ አልኳት። እኔ ድኛለሁ እና መድኃኒትም ተሰጥቶኝ ነበር ማለት መድኃኒት ወደ ለ3 ወር መውጣው እሱንም አልፈልግም አልኩኝ። 3 ቀን ቁጭ ነበር። እዚህ ከመጣሁ በኋላ ተውኩት መድኃኒቱ። ከዛ በኋላ እህቴ ድኛለሁ አልኳት። አይ መድኃኒትሽን ለማረጋገጥ ሂደሽ እንደገና መታየት አለብሽ አለች። ኧረ እኔ ብር የለኝም እኔ ብር እሰጥሻለሁ አለችኝ። ከዛ በኋላ ሄድኩኝ ማለት ነው። ሲሄድ ሐኪም ቤት ኤምአርአይ ነው የተነሳሁት። ሲሄድ እዛ ጋር ይሄ ሁሉ በሽታ አለብሽ ተብሎ ኤምአርአይ ተነስቼ ተነግሮ፣ እዚህኛው ደግሞ አሁን ሲሄድ ማዘዣ ማምጣት አለብሽ አሉ። አሁን ማዘዣ ለመውሰድ ደግሞ አንዴ ኤምአርአይ ተነስቻለሁ። ሌላው የግል ነው የሄድኩት። እዛ ምንድን ነው ያልኩት? ያኛው የመጀመሪያ የመንግስት ነው፣ የአሁኑ ደግሞ የግል ነው። ምን ማድረግ አለብኝ? ማዘዣ አምጪ ተባልኩኝ። ከዛ ማዘዣ ጠፍቶብኛልና ስጡኝ ሌላ ማዘዣ አልኩኝ ማለት ነው። መጀመሪያ ሄድኩበት ቦታ ተሰጠኝና ሄድኩኝ። ተራይ በደረሰ ኤምአርአይ ተነሳው። ቀጠሮ አሁን በቀጠሮ ጊዜ ሄድኩኝ፣ ተነበበልኝ ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን። እኔ ሲጀመር እዚህ ቸርች የመጣው ጊዜ ሲጸለይልኝ ማለት ነው እንደዚህ በምነካበት ጊዜ የሆነ ንፋስ ነው ሽው ብሎ ያለፈ። በዚያ ስኖር ሳለው በዚች ምንም ነገር ብርቅ አይደለም የኔ ጌታ ውበት ሰጪ ሁሉም ከንቱ ነው ካንተ ውጪ ጠገብ ማለት ነው። ሽው እንደ አጃይብ ነው ሄዳው። እግዚአብሔር በድንቅ ነው የሚያስገርም ነው። ከዛ ወዲያውኑ ማለት ነው ቁጭ ብዬ ነበር። ቁጭ በምልበት ጊዜ እንዲህ ስል ነበር፣ እስቲ ይሄ ነገር ልክ ነው ልክ አይደለም ብዬ ጎንበስ ቀና አልኩ ማለት ነው። ሲጸለይልኝ ቶሎ ብዬ ለማረጋገጥ ማለት ነው። ከዛ ኤምአርአይም ተነሳው። ዶክተሩ ምንም የለም አለኝ። አይ ይሄ ነገር ሊረጋገጥ ይሄ ቁጥሬ ስንት ነበር? ቁጥር ነበረ መለያ ቁጥር ማለት ነው። ስሜና ቁጥሩ ትክክል ነው ወይ
ዶክተር ይሄ ነገር ይረጋገጥ፣ ፊልም ላይ ይቀያየራል የሚባል ነገር አለ አይደለ? እሱ ብቻ ነገር እንዳይመጣብኝ ድኛለሁ እኮ አረጋግጫለሁ። ግን እስቲ ቆይ እስቲ እህቴ ለራሱ ነይና ቶሎ መስክሪ ስትል አይ ቆይ ሳምንት ልስጥ አልኩኝ፣ ለማረጋገጥ በደንብ ማለት ነው። ከዛ በኋላ የራስሽ ነው ህሊና ደሳለኝ አይደለሽ አንቺ? አዎ ይሄው ቁጥርሽ የኔን ቁጥርና እዛ ላይ ያለውን ቁጥር ምን አደረኩ አንድ ላይ አየሁት ማለት ነው። የራስሽ ቁጥር ነው ድነሻል አለኝ። ከዛ እንዴ ልድን ቻልኩ ዶክተር ግን ተሳስቶ እንዳይሆን አልኩኝ። አይ ድነሻል አለኝ። ምንም የለም አለኝ። ምንም የለም ሲለኝ እግዚአብሔር ይመስገን በቃ እግዚአብሔር ረድቶሻል ሲለኝ፣ አዎ እንግዲህ እዚህ የሚመላለሱትም ወደ ሲኤም እንዲመጡ ንገራቸው አልኩት። እና እግዚአብሔር ይሄን አድርገውልኛል። እግዚአብሔርን አመስግኑልኝ። እግዚአብሔር ትልቅ ነው። እግዚአብሔር ኃያል ነው። እግዚአብሔር ቅዱስ ነው። እግዚአብሔር ምንም ነገር አይሳነውም። እዚህ ቸርች ያላችሁትም እግዚአብሔር ይባርካችሁ። ተባረኩ። ጌታ ይባረክ። ቼክ እያረገች ነው። ክብር ለኢየሱስ ክርስቶስ ለዘላለም ይሁን። ሃሌሉያ ሃሌሉያ።